የአንድ ቤተሰብ ታሪክ ብቻውን ስለ ጥንታዊው ዓለም ያለንን አመለካከት ሙሉ በሙሉ ሊለውጥ ይችላል ቢባል ምናልባት ለማመን ይከብድ ይሆናል። ዛሬ ግን የምንመለከተው በትክክል ይሄንን ነው። ከታሪክ ማዕደራት ውስጥ የተረሳ የሚመስል ነገር ግን በምስጢር የተሳሰረን ዓለም የሚገልጥልንን አንድ አስገራሚ የቤተሰብ ታሪክን እንቃኛለን። ያው የዛሬው ትንታኔ የሚጀምረው ከዚሁ ጥያቄ ነው። የጦቢያዳውያን ሥርወ መንግሥት ታሪክ በመካከለኛው ምስራቅና በአፍሪቃ መካከል ለዘመናት የነበረን ግንኙነት እንዴት እንደተረሳ የሚገልጥልን ቁልፍ ነው። እስኪ ይህንን እንቆቅልሽ መፍታት እንጀምር። እንግዲህ ታሪኩ የሚጀምረው ከጦቢያዳውያን ጋር ነው። ይህ በጣም ኃያል የአይሁድ ቤተሰብ ነበር። የሚገርመው ግን በይሁዳ ሳይሆን በጥንቷ አሞን የአሁኗ ዮርዳኖስ ውስጥ ከፍተኛ ተጽዕኖ ነበረ። ይህ አቀማመጣቸው ራሱ እንግዳ ነገር ነው። የታሪኩም የመጀመሪያ ፍንጭ እዚሁ ጋር ነው። ተቀናቃኛቸው የነበረው ነህምያ ጦቢያን ሲገልጸው የአሞናዊው አገልጋይ በማለት ነው። በመጀመሪያ ሲሰማ ይሄ እንደ ስድብና ማውረጃ ነው ይመስለው። አገልጋይ የሚለው ቃል በጣም ዝቅተኛ ደረጃ ያለው ሰው እንደነበረ ሊያሳስጥ ይችላል። ግን እውነታው ይሄ ነው። ነገር ግን ኤቤድ ሐመለክ ወይም የንጉሥ አገልጋይ የሚለው ቃል በጥንቱ የፋርስ ግዛት ውስጥ ዝቅተኛ ቦታን በፍጹም አይመለከቱም። እንዲያውም ከፍተኛ የመንግሥት ሥልጣንን የሚያሳይ ማዕረግ ነበር፣ ልክ እንደ ዘመናችን ሚኒስትር እንደማለት ነው። ስለዚህ ነህምያ ሊያዋርደው የተጠቀመበት ቃል እንደ እውነቱ ከሆነ የጦቢያዳውያንን ከፍተኛ ኃይልና ተጽዕኖ የሚያረጋግጥ ማስረጃ ሆኖ እናገኘዋለን። የጦቢያዳውያን ተጽዕኖ ለአንድ ዘመን ብቻ የተወሰነ አልነበረም። ከ8ኛው መቶ ክፍለ ዘመን ከክርስቶስ ልደት በፊት ጀምሮ በፋርስ ግዛት ዘመን እንደ ገዢዎች፣ በኋላም በቶለማይክ ሥርወ መንግሥት ጊዜ እንደ ኃያል የግብር ሰብሳቢዎች ሆነው ለብዙ መቶ ዓመታት በሥልጣን ላይ ቆይተዋል። ይህ የሚያሳየው ግዛቶች ቢለዋወጡም እነሱ ግን ተጽዕኖአቸውን ጠብቆ የመቀጠል አስደናቂ ችሎታ እንደነበራቸው ነው። እሺ፣ የጦቢያዳውያን ታሪክ በራሱ በጣም አስገራሚ ነው። ነገር ግን እነሱ የአንድ ትልቅ ምስል ቁራጭ ብቻ ናቸው። አሁን ከዚህ አንድ ቤተሰብ ታሪክ ወጥተን እነሱ ይኖሩበት የነበረውን ሰፊና የተሳሰረ ዓለም እንመለከታለን። እናም ዋናው ነጥብ ይሄ ነው። የጦቢያዳውያን ታሪክ በራሱ ብቻውን የሚቆም አይደለም። ይልቁንም እጅግ ሰፊ ወደ ሆነና ለረጅም ጊዜ ወደ ተረሳ የባህል፣ የንግድ እና የዘር ትስርን የምንመለከትበት መስኮት ነው። ይህ ትስር የደቡባዊ ሴማዊ ዓለም ተብሎ ሊጠራ ይችላል። ይህንን የቀይ ባህር ትስር ብለን እንጠራዋለን። ይህም ማለት ሌቫንት፣ የአረቢያ ልሳነ ምድር እና የአፍሪካ ቀንድ በባህርና በየብስ መስመሮች የተሳሰሩ ሐሳቦች፣ ሸቀጦች እና ከሁሉም በላይ ደግሞ ሰዎች ያለማቋረጥ ይንቀሳቀሱበት የነበረ አንድ ወጥ የሆነ ቀጠና ነበር። የካርታ የሀገራትን ድንበር ሳይሆን የባህሎችን ግንኙነት ነው የሚያሳየን። እንግዲህ ይሄ የተሳሰረ ዓለም ጽንሰ ሐሳብ ብቻ አይደለም፣ ተጨባጭ ማስረጃዎች አሉት። አሁን ከዘረመል ከአርኪኦሎጂ እና ከጥንታዊ ጽሑፎች የተገኙ አስገራሚ ማስረጃዎችን አንድ ላይ በማምጣት ምስሉን ግልጽ እናድርግ። የመጀመሪያው ማስረጃችን የሚመጣው ከዘመናዊ ሳይንስ ነው። በሰው ልጅ ዲኤንኤ ውስጥ የተደበቀ የዘረመል አሻራ አለ። በተለይም ከአባት ወደ ልጅ ብቻ የሚተላለፈውን የዋይ ክሮሞዞም በመመርመር የጥንት ሕዝቦችን የፍልሰት መስመር መከታተል ይቻላል። እስኪ ይህ የዘረመል ዳሰሳ የት እንደሚወስደን እንይ። ተመራማሪዎች ሃፕሎግሩፕ ወይም የጋራ የዘር ምንጭ ያላቸው የሰዎች ስብስብ የሚባሉ ነገሮችን አጥንተዋል። ከእነዚህም ውስጥ EM34 የተባለው የዘረመል ምልክት ትኩረት ይስባል። ይህ ምልክት በጥንታዊ የሌቫንት ልሂቃን ቁሪቶች ውስጥ በስፋት ይገኛል። የሚገርመው ይኸው ምልክት በቀይ ባህር ማዶ በሚገኙ ሌሎች ልሂቃን ቡድኖች ውስጥም መገኘቱ ነው። ይህም በእነዚህ ቡድኖች መካከል የነበረን ጥብቅ የዘር ትስስር ያመለክታል። የዘረመል ታሪኩ በቂ ካልሆነ ሁለተኛው ማስረጃችን ከምድር ተቆፍሮ የወጣ ነው። ከአፍሪካ ቀንድ የተገኙ የአርኪኦሎጂ ግኝቶች በድንጋይና በሸክላ የተጻፈ ተመሳሳይ ታሪክ ይነግሩናል። ለምሳሌ በሰሜን ኢትዮጵያ የምትገኘው ጥንታዊቷ የሄሃ ከተማን እንመልከት። በዚያ የሚገኘው ታላቁ ቤተ መቅደስ በሥነ ሕንፃ ስልቱ ከደቡብ አረቢያ ከሳባውያን ጋር በጣም ተመሳሳይ ነው። ነገር ግን በቁፋሮ የተገኙት የሸክላ ዕቃዎች የአካባቢውን የአፍሪቃ እና የሳባውያንን ስልቶችን የቀላቀሉ ናቸው። ይህም ያሳየው ልክ እንደ ጦቢያዳውያኑ የውጭ ልሂቃን ከአካባቢው ባህል ጋር ተቀላቅለው አዲስ ነገር እንደፈጠሩ ነው። ሦስተኛውና ምናልባትም ከሁሉም በላይ ያሳማኙ ማስረጃችን በቋንቋ ውስጥ ይገኛል። ሰዎችና ዕቃዎች ብቻ አልነበሩ የሚዘዋወሩት፣ ሃይማኖታዊ ጽንሰ ሐሳቦችና ቃላትም ጭምር እንጂ።
ይህንን ሰንጠረዥ ስንመለከት በደቡብ አረቢያ በሚነገር ጥንታዊ ቋንቋና በመጽሐፍ ቅዱስ ዕብራይስጥ መካከል አስገራሚ መመሳሰል እናያለን። ለምሳሌ ካህል የሚለው ቃል በሁለቱም ቋንቋዎች የሃይማኖት ጉባኤ ማለት ነው። ሌላው ቀርቶ የእግዚአብሔር ስም የሆነው ያህ በሁለቱም ባህሎች ውስጥ መገኘቱ እነዚህ ሕዝቦች ከምናስበው በላይ እጅግ የተቃረበ የጋራ መንፈሳዊ መሠረት እንደነበራቸው ያሳያል። እሺ፣ ይህን ሁሉ ማስረጃ ካየን በኋላ አንድ ትልቅ ጥያቄ ይነሳል። ይህ ሁሉ ግንኙነት ከነበረ ይህ የተሳሰረ ዓለም ለምን ከታሪክ መዛግብት ጠፋ? መልሱ ታሪክ አንዳንድ ጊዜ ሆን ተብሎ እንደሚቀየር ያሳየናል። ጥያቄው ይሄ ነው። ይህ ሁሉ ግንኙነት ከነበረ ዛሬ ላይ ይህ ታሪክ ለምን እንግዳና ያልተለመደ ሆኖ ይሰማናል? ይህ ሁሉ ትስስር እንዴት ሊረሳ ቻለ? መልሱ ያለው በሁለት የእስልምና ሥርወ መንግሥታት መካከል በነበረው የሥልጣን ሽግግር ላይ ነው። የመጀመሪያው በዳማስቆ ላይ የተመሠረተው የኡማያድ ኸሊፋነት ሥልጣኑ ከደቡብ አረቢያ ከየመን ጎሳዎች ጋር የተቆራኘ ነበር። ስለዚህ የደቡብን ታሪክ ያክበሩ ነበር። ነገር ግን ሥልጣኑን ወደ ባግዳድ ያዛወሩት አባሲዶች የፋርስ ድጋፍ ስለነበራቸው የደቡብ አረቢያን ተጽዕኖ ለማሳነስ እና አዲስ በኢራቅ ላይ ያተኮረ ታሪክ ለመጻፍ ፈለጉ። የቀደመውን ታሪክ የድንቁርና ዘመን ብለው በመሰየም የደቡብን አስተዋጽኦ ከታሪክ ገጾች ላይ ሰርዘውታል። ታዲያ ከዚህ ከተረሳው ታሪክ የምንወስደው ትምህርቱ ምንድን ነው? ሁሉንም ፍንጮች አንድ ላይ ስናደርግ የሚገለጠው የመጨረሻው ምስል ምን ይመስላል? ይህንን የተደበቀ ታሪክ እንደገና ለመገንባት የተጓዝነበትን መንገድ እስኪ እናስታውስ። ከጦቢያዳውያን ቤተሰብ ታሪክ ተነሳን። በመቀጠል የዘረመል የአርኪኦሎጂ እና የቋንቋ ማስረጃዎችን ተከትለን ያንን ሰፊ ግንኙነት አየን። በመጨረሻም ይህ ታሪክ እንዴት ሆነ ተብሎ ከትውስታ እንደተሰረዘ ተረዳን። እነዚህን ሁሉ መስኮች ስናጣምር ብቻ ነው ሙሉን ምስል ማየት የምንችለው። ስለዚህ ከዚህ ሁሉ የምንረዳው ዋናው ነገር ይሄ ነው። ታሪክ አንድ ወጥ የሆነ ቀጥተኛ መስመር አይደለም። ይልቁንም እርስ በርሱ የተጠላለፉ፣ የተደበቁ እና አንዳንዴም ሆን ተብሎ የተሰረዙ ታሪኮች ስብስብ ነው። እውነቱን ለማውጣት እንደ አርኪኦሎጂስት፣ እንደ የጄኔቲክስ ተመራማሪ እና እንደ የቋንቋ ሊቅ በተለያዩ መነጽር ማየት ይጠበቅብናል። ይህ ታሪክ ከተደበቀ ሌላ ምን አይነት ታሪኮች በዓይናችን ፊት ተደብቆ ሊሆን ይችላል? የትኞቹን የተለመዱ የታሪክ ትርክቶች ነው መጠራጠር ያለብን? ለማወቅ ጉጉት ማድረጉን መቼም ማቆም የለብንም።